ጤና ይስጥልኝ። ይህ ባና ሚዲያ ነው። ከባና ሚዲያ ለዛሬ ያዝናቸው ዘገባዎች አሁን ማስደመጥ ጀመርን። አበይት ነጥቦቹን በቅድሚያ ዶክተር ደብረጽዮን የሚመሩት የትግራይ መንግስት ምክር ቤት በትግራይ የትራንስፖርት ችግርን ለመቅረፍ የኤሌክትሪክ ተሽከርካሪዎች አገልግሎት እንዲጀምሩ ወሰነ። ህወሓት ደግሞ የውስጥ ግምገማ ማካሄዱን ተገለጸ። እናስደምጣችኋለን። ሌተናል ጀነራል ጻድቃን ገብረተንሳይ ከትግራዋይ በላይ ኢትዮጵያዊ የለም በማለት ትግራይን ከኢትዮጵያ ተገንጥላ ራሷን የቻለች ሀገር እንድትሆን ፍላጎት እንደሌላቸው በግልጽ አስታወቁ። ጀነራሉ የህወሓት አመራሮች ለማስወገድ እንደሚሰሩ የገለጹ ሲሆን ከዚህ ቀደም ስለ ኤርትራ ሰራዊት ያሉትን ጉዳይ ለትግራይ ህዝብ በይፋ ይቅርታ ጠይቀዋል። በዝርዝር ይዘነዋል። የትግራይ ነጻነት ፓርቲ ውናት የአመራር ምክር ቤት የድርጅቱን ሊቀመንበር ዶክተር ደጀን መዝገቦንና ምክትል ሊቀመንበሩን አቶ አለምሰገድ አረጋይን ከኃላፊነታቸው ማገዱንና ከእንግዲህ ድርጅቱን እንደማይወክሉ አስታወቀ። እናቀርብላችኋለን። የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው አዲስ የኃይሎች እንቅስቃሴ አማካኝነት በአገሪቱ ሉዓላዊነት ላይ የሚቃጣ ማንኛውም አይነት ስጋት ለመመከት ዝግጁ መሆኑንና እርምጃ ከመውሰዱ በፊት በአገር ውስጥ ለሚገኙ የውጭ ሀገር ዲፕሎማቶችና ወታደራዊ አታሺዎች በይፋ ማሳወቁን ገለጸ። አሜሪካ ደግሞ ተወካዮቿን ወደ አስመራ በመላክ ከኤርትራ ጎን መሆኗን አረጋግጣለች። እንመለከተዋለን። ከኢትዮጵያ የተነሳች ስትራቴጂካዊ የሰው አልባ አውሮፕላን ድሮን በሱዳን መከላከያ ኃይሎች መመታቷን ታውቋል። የሚሉና ሌሎች ዜናዎች ይዘናል። አብራችሁን ቆዩ። ዶክተር ደብረጽዮን የሚመሩት የትግራይ መንግስት ምክር ቤት በትግራይ የትራንስፖርት ችግርን ለመቅረፍ የኤሌክትሪክ ተሽከርካሪዎች አገልግሎት እንደሚጀምሩ ወሰነ። ህወሓት ደግሞ የውስጥ ግምገማ ማካሄዱን ተገለጸ። የትግራይ ብሔራዊ ክልላዊ መንግስት ስራ አስፈጻሚ ምክር ቤት በክልሉ በህዝብ ትራንስፖርት ላይ የተጋረጠውን ከፍተኛ ችግር ለመቅረፍ የኤሌክትሪክ ተሽከርካሪዎች በፍጥነት ወደ ስራ እንዲገቡ የወሰነ ሲሆን የመንግስት ሰራተኞችን በማዕከላዊ ኢንተርፕራይዝ አማካኝነት የትራንስፖርት አቅርቦት እንዲያገኙ መምሪያ አስተላለፈ። ውሳኔው የተላለፈው የኢትዮጵያ መንግስት በትግራይ ላይ ጥሎት የነበረው የነዳጅ እገዳ ተከትሎ የተፈጠረውን የትራንስፖርት ቀውስ ለመፍታት የክልሉ ስራ አስፈጻሚ ምክር ቤት ባካሄደው ስብሰባ ላይ ሲሆን ለዚሁ ተግባር የሚሆን ዝርዝር መምሪያ በአስቸኳይ እንዲዘጋጅም ታዘዋል። ከዚሁ ጋር ተያይዞ የመንግስት ሰራተኞች ወደ ስራ ቦታቸው ሲመላለሱ የሚያጋጥማቸውን እንግልት ለማቃለል የሲቪል ሰርቪስ ቢሮ ከሚመለከታቸው አካላት ጋር በመሆን በተማከለ የትራንስፖርት ኢንተርፕራይዝ በኩል አገልግሎት የሚሰጥበትን አሰራር ወደ ተግባር እንዲቀ አቅጣጫ መቀመጡን የፕሬዝዳንት ጽህፈት ቤት አስታውቋል። በሌላ በኩል በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያነ ሓርነት ትግራይ ህወሓት ከግንቦት 7 2018 ዓ.ም ጀምሮ የድርጅቱን ስራ አስፈጻሚና ማዕከላዊ ኮሚቴ ያሳተፈ የግምገማና ነቀፌታ ስብሰባ ሲያካሂድ መሰንበቱን ታውቋል። ድርጅቱ እስካሁን ድረስ ስለተባለው ሂደትም ሆነ ስለተደረሰው ስምምነት ይፋዊ መግለጫ ከመስጠት የተቆጠበ ቢሆንም ከውስጥ ምንጮች የተገኘው መረጃ ግን በስብሰባው ላይ እያንዳንዱ አመራር ጥንካሬዎችና ድክመቶች በጥልቀት መገምገማቸውን ተመልክተዋል። ሌተናል ጀነራል ጻድቃን ገብረተንሳይ ከትግራዋይ በላይ ኢትዮጵያዊ የለም በማለት ትግራይ ከኢትዮጵያ ተገንጥላ ራሷን የቻለች ሀገር እንድትሆን ፍላጎት እንደሌላቸው በግልጽ አስታወቁ። የትግራይ ማዕከላዊ ኮማንድ አባል የነበሩት ሌተናል ጀነራል ጻድቃን ገብረተንሳይ ከኮርነር ፕሬስ ጋር ለ2 ሰዓት 55 ደቂቃ ባደረጉት ቆይታ በህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ከተሰነዘረባቸው ወደ ሱዳን እንድንሰደድ ግፊት አድርጓል ከሚለው ክስ ጀምሮ እስከ ወቅታዊ የትግራይ የፖለቲካ ትኩሳትና የወደፊት እጣ ፈንታ ላይ ሰፊ ማብራሪያ ሰጥተዋል። ባለፈው ሳምንት በአዲስ አበባ የተመሰረተውና የተለያዩ የፖለቲካ ፓርቲዎችን ያቀፈው የትግራይ ሰላም ለውጥ ምክር ቤት ቀጣይነት ላይ አደጋ እንደማይኖርበት የገለጹት ጀነራል ጻድቃን ምክር ቤቱ በአሁኑ ወቅት የህዝብ ውክልና ባይኖረውም በቀጣይ ወደ ትግራይ በመግባት ለሚመሰረተው አዲስ መንግስት አመቺ ሁኔታዎችን ለመፍጠር ያለመ መሆኑንና በአፋር ክልል ከሚንቀሳቀሰውና ራሱን ሐራ መሬት ብሎ ከሚጠራው ኃይል ጋር የጋራ ራዕይ ስላላቸው ወታደራዊ ክንፍ መፍጠራቸውን ገልጸዋል። ጀነራል ጻድቃን ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል የቀረበላቸውን የመፈንቅለ መንግስት ክስ በማስተባበል በ2013 ዓ.ም
በብዙ ቦታዎች ተከበው በነበሩበት ወቅት ሁላችንን ከምንጠፋ ቢያንስ ዶክተር ደብረጽዮን ወደ ሱዳን ተሻግሮ የዲፕሎማሲና የፖለቲካ ስራዎችን በመስራት ትግሉን በበላይነት እንዲመራው ሐሳብ አቅርበውለት እንደነበርና ዶክተር ደብረጽዮንም በወቅቱ ሐሳቡን ሳይቃወሙ እንዳለፉትም ይፋ አድርገዋል። የፕሪቶሪያው የሰላም ስምምነት ከመፈረሙ በፊት በኢትዮጵያ መንግስትና በትግራይ አመራሮች መካከል 2 ጊዜ በጅቡቲ እንዲሁም 1 ጊዜ በሲሸልስ ሚስጥራዊ ውይይቶች መደረጋቸውን የገለጹት ጄኔራሉ ወደ ደቡብ አፍሪካ ያቀኑት በትግራይ ምክር ቤት ቃለ መሐላ ፈጽመውና በማዕከላዊ ኮማንድ ፖስት ደረጃ የተኩስ ማቆም ስምምነት እንዲደረግ ተስማምተው እንደነበርም አስታውሰዋል። በጌታቸው ረዳ ይመራ የነበረው የትግራይ ጊዜያዊ አስተዳደር እየፈረሰ መሆኑን ቀድሞውኑ በማወቃቸው አቶ ጌታቸው መጋቢት 2 2016 ዓ.ም ከመቀለ ከመውጣታቸው ከ2 ቀናት በፊት ለቤተሰብ ጥየቃ በሚል ከትግራይ መውጣታቸውን የገለጹት ሌተናል ጄኔራል ጻድቃን የህወሓት አመራሮች ከኤርትራ ጋር ጥምረት የጀመሩት ደግሞ አቶ ጌታቸው ረዳ ፕሬዝዳንት በነበሩበት መሆኑን ጠቁመዋል። ጄኔራሉ በማህበረ ዴጎ ከ70 በላይ ንጹሃን ወጣቶች ተጨፍጭፈው ወደ ገደል የተጣሉበትን ድርጊት የኤርትራ ጦር እንደፈጸመው አድርገው ቀደም ሲል የሰጡት መግለጫ ስህተት እንደነበር በማመን ይህ የሆነው የፌዴራል መንግስት የሰራውን ወንጀል ለማቃለል ሳይሆን ከትኩረት ማነስ በመሆኑ በዚሁ ምክንያት ለተከፉ ወገኖች ሁሉ ይቅርታ ጠይቀዋል። በትግራይ እርስ በርስ ጦርነት እንዳይከሰት የትግራይ የሰላም ኃይል በሰላም ወደ ትግራይ ገብተው እርቅ እንዲፈጽሙ የሃይማኖት አባቶችና የሀገር ሽማግሌዎች ተደጋጋሚ የሰላም ጥሪ እንዳደረጉላቸውም ገልጸዋል። በትግራይ ዘላቂ ሰላም እንዲመጣ በአሁኑ ወቅት ስራ ላይ ያለው ምክር ቤት ፈርሶ ወጣቶችን በስፋት የተሳተፉበትና ህዝቡን የሚፈልገው አዲስ ምክር ቤት መቋቋም እንዳለበት እንዲሁም ህዝቡ ራስን በራስ የማስተዳደር ሙሉ መብት ሊፈቀድለት እንደሚገባ ጽኑ ቅድመ ሁኔታዎችን ማስቀመጣቸውን ተናግረዋል። ይህ የማይሆን ከሆነ ግን የፈለገው መስዋዕትነት ቢጠይቅም የህወሓት አመራሮችን ለማስወገድ እንደሚሰሩም በቁርጠኝነት አስታውቀዋል። ስለ ትግራይ አገርነት የተጠየቁት ጄኔራሉ ትግራይ ላይ በተፈጸመው ጄኖሳይድ በህዝቡ ላይ ከዚህ በኋላ ጄኖሳይድ ከፈጸሙብን ጋር አንኖርም የሚል ሐሳብ መኖሩን አስታውሰው ህገ መንግስታዊ መብታችን ከተከበረልን የመገንጠል ፍላጎት የለንም የሚሉ በርካቶች መሆናቸውም አብራርተዋል። ከትግራዋይ በላይ ኢትዮጵያዊ የለም በማለት እንደ አንድ ግለሰብ ትግራይ ሀገር እንድትሆን ፍላጎት እንደሌላቸው አሁን ባለው ነባራዊ ሁኔታ የሀገርነት ጥያቄ ማረጋገጥ ረጅም ጊዜ የሚወስድ ለትግራይ የማይጠቅም መሆኑን ገልጸዋል። የትግራይ ነጻነት ፓርቲ ውናት የአመራር ምክር ቤት የድርጅቱን ሊቀመንበር ዶክተር ደጀን መዝገቦንና ምክትል ሊቀመንበሩን አቶ አለምሰገድ አረጋይን ከኃላፊነታቸው ማገዱንና ከእንግዲህ ድርጅቱን እንደማይወክሉ አስታወቀ። ምክር ቤቱ ግንቦት 15 2018 ዓ.ም በሰጠው መግለጫ እገዳው የተጣለው ሁለቱ አመራሮች ወደ ጽንፈት ኃይሎች ጎራ በመቀላቀላቸው መሆኑን የገለጸ ሲሆን የፓርቲው አመራር አባል የሆኑት አቶ አቤል ገብረመድህን ለትግራይ ብዙሃን መገናኛ በሰጡት መግለጫ የዶክተር ደጀን መዝገቦና የአቶ አለምሰገድ አረጋይ ድርጊት ግልጽ ባንዳነት ነው ሲሉም ኮንነዋል። ቀደም ሲል በመቀለ ከተማ የኢትዮጵያ ብሔራዊ መዝሙር አንዘምርም በማለት ጠንካራ የብሔርተኝነት አቋም ሲያንጸባርቁ የነበሩ ዶክተር ደጀን መዝገቦ የፓርቲው ማህተም ይዘው ወደ አዲስ አበባ ማቅናታቸው ተናግረዋል። ሊቀመንበሩ ከሰላማዊ የፖለቲካ ትግል መስመር በመውጣት በአፋር ክልል ራሳቸውን የትግራይ የሰላም ኃይል ብለው ከሚጠሩ የታጠቁ አካላት ጋር መታየታቸውን ደግሞ ከድርጅቱ ሊባረሩ እንደሚችሉ ሲነገር ቆይተዋል። በድርጅቱ ውስጥ በተፈጠረ የጽንፍና የባንዳነት አካሄድ ድርጅቱ ወደ ቀውስ ውስጥ መግባቱን የገለጹት የትግራይ ነጻነት ፓርቲ ምክር ቤት አመራር መሆናቸውን የገለጹ አካላት ይህንን ያጋጠመውን የፖለቲካ ችግር ለመፍታት በቅርብ ጊዜ ውስጥ የድርጅቱ ጠቅላላ ጉባኤ እንደሚካሄድ አብራርተዋል። ከጥፋት ኃይሎች ጋር በመሰለፍ የሚረጋገጥ የትግራይ ጥቅም የለም ያሉት የምክር ቤቱ አመራሮች የትግራይን ችግሮች ለመፍታት የትግራይን ብሔራዊ አቅሞች ማሰባሰብ እንደሚያስፈልግም አስገንዝበዋል። የትግራይ ነጻነት ፓርቲ ዋና ዓላማ የትግራይ ህዝብ ህልውናና ደህንነት በማረጋገጥ የትግራይ ሀገርን መመስረት መሆኑን አመልክተዋል። የትግራይ የፖለቲካ ፓርቲዎች በውስጣዊ መከፋፈል መታመሳቸው በትግራይ የፖለቲካ ምህዳር ላይ ከፍተኛ ስጋት ፈጥረዋል። በርካታ ታዛቢዎች እንደሚሉት የፌዴራል መንግስት የትግራይን አንድነት ለመሸርሸር በክልልና በሀገር ደረጃ የተመሰረቱ ጠንካራ ፓርቲዎችን እውቅና በመንፈግ ይልቁንም በየአውራጃና ቀበሌው ለተደራጁ ጥቃቅን ስብስቦች እውቅና የመስጠት ስልት እየተከተለ ይገኛል። ይህ ስልታዊ ሴራ ፍሬ እያፈራ በመሆኑ እንደ ባይቶና ሁሉ አሁን ላይም ውናት ለሁለት የመሰንጠቅ አደጋም ገጥሞታል። ለዚህ የውናት ለሁለት መከፈል ደግሞ የፌዴራል መንግስት ጣልቃ ገብነት ብቻ ሳይሆን የህወሓት እጅ ውስጣዊ ሚና ሊኖርበት እንደሚችል በርካቶች አስተያየታቸው እየሰጡ ይገኛሉ።
የኢትዮጵያ መከላከያ ሰራዊት ጽምዶ በሚባለው አዲስ የኃይሎች እንቅስቃሴ አማካይነት በሀገሪቱ ሉዓላዊነት ላይ የሚቃጣ ማንኛውም አይነት ስጋት ለመመከት ዝግጁ መሆኑንና እርምጃ ከመወሰዱ በፊት በሀገር ውስጥ ለሚገኙ የውጭ ሀገር ዲፕሎማቶችና ወታደራዊ አታሺዎች በይፋ ማሳወቁን ገለጸ። የመከላከያ የውጭ ግንኙነትና ወታደራዊ ትብብር ዳይሬክተር ሜጀር ጄኔራል ተሾመ ገመቹ በሰጡት ቃለ መጠይቅ ይህንን እንቅስቃሴ ጸረ ሉዓላዊነትና ቅዠት ሲሉ የፈረጁት ቢሆንም በርካታ ታዛቢዎች ግን ሰራዊቱ የሀገር ዳር ድንበር ከመጠበቅ ይልቅ በየቀበሌው እየገባ የብልጽግና ባለስልጣናትን ወንበር ጠባቂ በመሆን ተጠምዶ ባለበት ሁኔታ ስለ ሉዓላዊነት የማንሳት የሞራል ልዕልና የለውም ሲሉ ይተቹታል። ኃላፊውም አክለው ይህንን ሐሳብ ወደ መሬት ለማውረድ ሰንዘር እንቅስቃሴ የሚያደርጉ አካላት በእሳት ይቀልጣሉ ሲሉ ብርቱ ማስጠንቀቂያ ያስተላለፉ ቢሆንም ተቺዎች ግን በአገር ውስጥ በየጥሻው በፋኖ ኃይሎች እየረገፈና እየተደከመ ያለ ኃይል እንዲህ አይነት የጽምዶ ስጋት አስቆማለሁ የሚል ባዶ ፉከራ ማሰማቱ የወደቀ ስነ ልቦናን ለመጠገን የተደረገ የፕሮፓጋንዳ ሙከራ ነው ይሉታል። ይህ የመከላከያ ከፍተኛ ባለስልጣን መግለጫ የተሰማው ከተለያዩ የኢትዮጵያ ተቃዋሚዎች እንዲሁም ከሱዳንና ኤርትራ የተወጣጡ ግለሰቦች በሱዳን ፖርት ሱዳን ከተማ ስብሰባ ማድረጋቸውን የሚያሳይ ቪዲዮ በማህበራዊ ሚዲያ ከተለቀቀ ከቀናት በኋላ ነው። ዝግጅቱ የሚያሳየው ቪዲዮ ከኤርትራ መንግስት ጋር የቅርብ ግንኙነት ባለው ህልሞና ቲቪ በተባለ የዩቲዩብ ቻናል ላይ የተለቀቀ ሲሆን ሜጀር ጄኔራል ተሾመ ይህንን ስብስብ ጫንቃቸው ለፈርዖን ቀንበር የሰጡ የኢትዮጵያ አካላትና በአካባቢው ባሉ ስብስቦች የተፈጠረ ሲሉ ቢገልጹትም በትችት አቅራቢዎች በኩል ግን ሰራዊቱ የራሱን ዜጎች የባዕድ ሰራዊትን ጠርተው ያስጨረሰ መሆኑን ይገልጻሉ። ጽምዶ የሚለው ቃል በህዝባዊ ወያነ ሓርነት ትግራይ ህወሓት አመራሮችና በኤርትራ መካከል ይደረጋል ለሚባለው ስውር ግንኙነት መጠሪያ ሆኖ ያገለገለ ቢሆንም እስካሁን ድረስ ሁለቱም ወገኖች በአመራር ደረጃ ግንኙነት ስለመፍጠራቸው በይፋ የገለጹት ነገር የለም። መከላከያ ሰራዊት በራሱ የኮሙኒኬሽን መስመር በሀገር ውስጥ ለሚገኙ የውጭ ሀገር ወታደራዊ አታሺዎች ሰፊ ግንዛቤ የተሰጠበት ምክንያት እነዚህ አካላት ለአምባሳደሮቻቸውና ለሀገራቸው ቀዳሚ የመረጃ ምንጭ በመሆናቸው እንደሆነም ተብራርቷል። አገርን ለማዳን የሚወሰደው ወታደራዊ እርምጃ የማንንን ፍቃድ መጠየቅ ባያስፈልግ እንኳ የውጭ ዲፕሎማሲያዊ ማህበረሰብ ሁኔታውን አስቀድሞ እንዲገነዘብ ለማድረግ ታስቦ የተከናወነ ተግባር መሆኑን የገለጹት ሜጀር ጄኔራል ተሾመ የውጭ ጉዳይ ሚኒስቴርም በዚህ ጉዳይ ላይ ተመሳሳይ ስራ ያከናውናል የሚል እምነት እንዳላቸውም አክለውም ገልጸዋል። ሰራዊቱ የሀገርን ዳር ድንበር ማስከበር ባለመቻሉና በውስጥ ሽምቅ ውጊያ በመዳከሙ ምክንያት የቀጠናውን ሀገራት ሳይቀሩ የሀገሪቱን ሉዓላዊነት እንዲደፍሩ በር የከፈተ በመሆኑ አሁንም የሚሰማው ማስፈራሪያና ድንፋታ የወደቀ ወታደራዊ ስነ ልቦና ለመጠገን የሚደረግ የቃላት ጋጋታ ብቻ ነው ሲሉ ተቺዎች ያጣጥሉታል። የአብይ አህመድ ቅጥረኛ ሰራዊት የኃይል እርምጃ እንወስዳለን በሚሉበት የአሜሪካ ልዑካን በአስመራ ከኤርትራ ጎን መሆናቸውን አረጋግጧል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በልዑካቸው የኤርትራ ሕዝብ ሉዓላዊነትን ለማስከበር ያሳየውን ጽናትና የአንድነት እሴት ካደነቁ በኋላ ሀገራቸው ከኤርትራ ጋር ወደፊት በመመልከት ገንቢ ትብብር ለመስራት ያቀረበችውን ጥያቄ በጽኑ እንደሚደግፉትም አስታውቋል። የውጭ ጉዳይ ሚኒስቴር ተወካይ ዳሜን በአስመራ ባስተላለፉት የፕሬዝዳንቱ መልእክት አሜሪካ በቀጠናውና በቀይ ባህር የደህንነት የልማት ጉዳዮች ላይ ከኤርትራ ጋር በጋራ ለመስራት የሚያስችላትን ውይይት ለማድረግ ዝግጁ መሆኗን ገልጸዋል። በኢትዮጵያና በሱዳን ድንበር አካባቢ ያለውን ወታደራዊ ውጥረት በከፍተኛ ሁኔታ ባገረሸበትና በሱዳን እየተካሄደ ያለው የእርስ በርስ ጦርነት መልክ እየቀየረ ባለበት በአሁኑ ወቅት ከኢትዮጵያ የተነሳች ስትራቴጂካዊ የሰው አልባ አውሮፕላን ድሮን በሱዳን መከላከያ ኃይሎች መመታቷ ታውቋል። ከኢትዮጵያ ተነስታ በሱዳን ደማዚን ከተማ ላይ ጥቃት ስትሰነዝር የነበረችው ድሮን በሱዳን ጸረ ድሮን መከላከያ ኃይሎች ተመታ የወደቀች ሲሆን ስትቃጠል የሚያሳይ ተንቀሳቃሽ ምስልና ፎቶግራፍ በሱዳን ወታደራዊ ገጾችና በተለያዩ የማህበራዊ ሚዲያዎች ላይ በስፋት እየተሰራጨ ይገኛል። ይህ ክስተት በድንበር አካባቢ የተጀመረውን የኃይል ሚዛን ፍጥጫ ይበልጥ ያወሳሰበው ሲሆን ከኢትዮጵያ አቅጣጫ የሚነሱ ድሮኖች በሱዳን ግዛት ላይ ጥቃት ሲፈጽሙ ይህ የመጀመሪያው አይደለም። ባለፈው ሚያዝያ ወር በጀነራል አብዱልፈታህ አልቡርሃን የሚመራው የሱዳን ጦር ከኢትዮጵያ የተነሱ የተባበሩት አረብ ኤምሬቶች ድሮኖች ጥቃት ፈጽመውብኛል ሲል የከሰሰ ሲሆን የኢትዮጵያ መንግስት በበኩሉ ክሱን መሰረተ ቢስ በማለት ውድቅ
አድርጎ ሱዳን ለተለያዩ ጸረ ኢትዮጵያ ኃይሎች ማዕከል ሆና እያገለገለች ነው በሚል በምላሹ መክሰሱን የሚታወስ ነው። በቤንሻንጉል ጉሙዝ አቅጣጫ በኩል ወደ ሱዳን የሚደረጉ የድሮን በረራዎችና ጥቃቶች በከፍተኛ ሁኔታ የጨመሩ ሲሆን በዚህ ወር ብቻ 4 ስትራቴጂካዊ የኢትዮጵያ ድሮኖች በሱዳን የአየር መከላከያ መመታታቸው ታውቋል። በኢትዮጵያ መንግስት ድጋፍ እንደሚደረግለት የሚነገርለት የሱዳን ፈጥኖ ደራሽ ኃይል RSF በአሁኑ ወቅት በውስጣዊ ክፍፍልና በከፍተኛ አመጽ ውስጥ ይገኛል። በጄኔራል መሐመድ ሐምዳን ዳጋሎ ሄምቲ የሚመራው ታጣቂ በአመራሮቹ መካከል በተፈጠረው የስልጣንና የስትራቴጂ ልዩነት ምክንያት እርስ በርስ እየተጋጨ መሆኑ የተረጋገጠ ሲሆን ይህ የRSF ውስጣዊ መከፋፈል ከውጭ የሚደረግለትን የድሮን የኃይል ደጀን ጥቃት መክሸፉን የሱዳን መደበኛ ጦር ኃይል በጦር ግንባሮች ላይ የበላይነት እንዲቀዳጅ ትልቅ ዕድል ፈጥሯል ተብሏል። የተከበራችሁ የባና ሚዲያ ተከታታዮች ለዛሬ ያዝናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁን ከልብ እናመሰግናለን። መረጃዎቻችን ለሌሎችም እንዲደርሱ ቪዲዮውን ላይክ እና ሼር ማድረጋችሁ እንዳትረሱ። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ።